አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ ደህና ነኝ ማለት ነው። ዛሬ ደግሞ በጣም ማለት ደስ የማይል አጸያፊ ነገር በህይወታችን የሚያስጠላ ነገር እሱን ልነግራችሁ ፈልጋለሁ ማለት ነው። በተለይ ስደት ላይ ሆነን ሰው ቤት እየሰራን መዳም ቤት እየሰራን ማለት ነው በጣም ብዙ ዋጋ እንደሚያስከፍልና መጥፎ ነገር እንደሆነ ዘግናኝ አስከፊ የሚባል ስለሱ ነግራችኋለሁ። እሱ ምንድነው? ውሸት በጣም መጥፎ ነው፣ ጥሩ አይደለም። እኔ እንጃ ከምነግራችሁ በላይ በሁላችንም ሃይማኖት የተጠላ ነው ውሸት ማለት ነው። እና በተለይ ደግሞ ስንሰራ ስደት ላይ ሆነን መዳም ቤት ሆነን ስንሰራ ማለት ነው ውሸት በጣም ያስጠላል ማለት ነው። አንዳንድ ሰው ለምዶብኝ ነው እየቀለልኩኝ ነው ይላል ማለት ነው። ግን ይሄ መጥፎ ተግባር ማስወገድ እንዳለብን መክራችኋለሁ ማለት ነው። አዲስ ለሚመጡ እህቶቼ ምናልባት የሰው ልጅ ውሸትን እንደ ቀልድ ነው በማለት ብዙ ሰው ይጠቀመዋል ማለት ነው። እና ስደት ላይ ደግሞ ሲበዛ ዘግናኝ ነው ማለት ነው። ማለትም አሰሪዎቻችሁን ብትዋሹ ሁልጊዜ እንደ ውሸታም ነው የምትታዩት ማለት ነው። እና ስለዚህ ያጀማ ውሸት ይቅርባችሁ፣ በየሃይማኖታችንም ተወዳጅ አይደለም ማለት ነው። በጣም የሚጠላ ነው እና ውሸት ይቅርባችሁ። አንድ ጓደኛዬ ማለት ነው እና ግን እንትን ነው አዲስ ስለሆነ ያን ያህልም አረበኛ ቋንቋ አትችልም እና እንደዛ ነው። ግን ሴትየዋ እንደ ውሸታም ነው የቆጠረቻት። ከዛ ባትላታለች እና ውሸት ጥሩ አይደለም ማለት ነው በጥቅሉና የሆነ ነገር እንትን ብላ ማለት ነው አለ ትልና ከዛም በኋላ ስትሄድ የለም ከዛ ይሉኛል አለች። እና አንደኛ ቋንቋ ያለማወቅ ነው። ሁለተኛ ደግሞ አንዳንድ ጊዜ ሳናይ መናገርም እንደ ውሸታም። አሁን ለምሳሌ የሌለውን አለ ያለውን የለም ከማለት ይልቅ ሩጠን ሄደን ማለት ነው ስራውን ያንን የምንፈልገውን ነገር ማለት ነው የታዘዝነውን ነገር ብናየው አይተን ከሌለ የለም ካለ ደግሞ አለ ብንል ኸይር ነው ማለት ነው። እንደ ውሸታም እንዳንቆጠር እና እንደዛ ነው ያጀማ። ውሸት መዳም ጋር ስትሰሩ አስፈላጊ አይደለም። እኔ በሁሉም ቦታ ዋሹ ማለት አይደለም። ውሸት በጥቅሉ የተጠላ ነው። የሸይጣን ምን ልበላችሁ ተሊኮ ልበለው እና ውሸትን ማስወገድ አለብን። ጥሩ አይደለም። በተለይ ደግሞ አዲስ ለሚመጡ ቋንቋ ካልቻሉ በቃ ኖረም አልኖረም ቋንቋ ለማይችሉ ልጆች ስደት ላይ መጥተው አላቅም አላየሁማ አድሬ ማለት እነውም ማለት ነው አብዛኛውን አላየሁም ነው የምላት ሴትየዋን ባይም አላየሁም። እና የሆነ ዕቃ ያስቀምጡና ማለት ነው ሁልጊዜም የአረቦች ጸባይ ማለት ነው የሆነ ዕቃ ያስቀምጡና እፈለጉበት አኑረው ፈልጉ ይሏችኋል፣ ወይም ይጠይቋችኋል። እዚህ ቦታ ላይ አኑረው ነበር አላያችሁም እንዴ ይላሉ። እና ማድሬ አላየሁም ማለቱ የተሻለ ነው። አይቼዋለሁኝ ካላችሁ ስትሄዱ እዛ ቦታ ላይ ለራሱ ላይገኝ ይችላል፣ ላታገኙት ትችላሉ። ስለዚህ በጥቅሉ እኔ አላየሁም ማለት ነው። እና ውሸት ምን ያህል አስከፊ ተጠይ መሆኑን በዚህ ቪዲዮ ለእናንተ ላብራራ መጥቻለሁ። ሁለተኛ ደግሞ መዳም ቤት ሁነን መደራደር የሌለብን አብዛኛው መፍራት የለብን አረቦችን
በደመወዛችን ጊዜ መፍራት የለብንም። የመጣንበት ዓላማ ስለሆነ ፍራቻ ለኛ አይጠቅመንም። ስለዚህ ስራችንን አክብረን መስራት። ሁለተኛ ደግሞ ያው የደመወዛችን ነገር መስት ነው ማለት ነው። በአግባቡ ከቻል በአግባቡ ቶሎ በየወሩ ለመቀበል መሞከር ማለት ነው። ልብስ እያጠፍኩኝ ነው፣ እየሰራሁ ነው የማወራቸው እና ለዛ ነው ያ ጀማ። እኔንም ደግሞ አበረታቱኝ እንደዚህ በተሞክሮ ያረኩትን የማደርገውን ነገር ለእናንተ አስፈላጊ ነው የሚባሉትን ነገሮች ለማስረዳት ዝግጁ ነኝ ማለት ነው ያ ጀማ። እና አለመፍራት ነው እኛ ሰው ሆነን ሰውን ምንፈራ ሰውን እናከብራለን እንጂ ሰውን መፍራት የለብንም። ባናዋሽ ደግሞ ጥሩ ነው። ልምድም ካለ ደግሞ ዋሹ ዋሹ የሚወሳወሰን ሸይጣን ነገር እሱ ካለ ደግሞ እሱን ለማስወገድ መሞከር ነው። አረቦች አንደኛ የማይወዱት ውሸታምና፣ ሁለተኛ ደግሞ ምናልባት ሌብነት ያለበት ሰው ስደት ላይ ባይመጣ ጥሩ ነው። ማለት የከፋ አደጋ ነው የሚደርስበት። ከለመደበት መተው የማይችል ከሆነ እሱ አሁንም ከባድ አደጋ ላይ ነው ማለት ነው። እና የሆነች በተለይ ደግሞ ያ ጀማ የሴት ሌባ ያስጠላል ከሚባለው በላይ ማለት ነው። እና የሆነች ልጅ ነበረኝ እና አገራችን እኔ ያለሁበት አካባቢ ነው እና የሴት ሌባ ናት ማለት ነው። መታ አላስቻላትም እና አንዳንድ መዳሞች ለመፈተሽ የማያደርጉት የለም። አዲስ ሰራተኛ ሲያመጡ እኛን ለመፈተሽ የማያደርጉት ነገር የለም። በጣም ይፈትሻሉ፣ ያዩዋችኋል። እሷ ምንድን አደረገችው ማለት ነው? አዲስ ናት፣ ቋንቋ አትችልም፣ ደመወዝ አልተሰጣትም። የሌሎችን ዜጎች ታውቃለች ማለት ነው። የሌሎች ዜጎች ጋር አብራ ትሰራለች። ከዛ ልብስ በምናጥብበት ሰዓት መቼም ኪሳቸው ላይ ብር አይጠፋም ማለት በተለይ ልጆች ተማሪ ከሆኑ 10 ብርም አለ 5ም አለ። ያንን ማለት ነው አጠራቅማ መናገር ሲያቀታት፣ ያው ሴትየዋ ግን ልጆች እንዳልተጠቀሙና ኪሳቸው እንደሚኖር ታውቃለች ማለት ነው። ያች ልጅ ያንን ብር አጠረቃቅማ የሌሎችን ዜጎች ስለምታገኝ እነሱ ካርድ እንዲገዙላት አደረገኝ ማለት ነው። ገባችሁ? እና እነዛ ደግሞ የሌሎቹ ዜጎች ማለት ነው ነገረኛ ናቸው። አውዝ ብላህ ለነሱ ለራሱ እንደው ስለ አረቦች እንኳን ማለት ለማማት ፈልጋችሁ ብታሙ እንኳን ከጊዜ በኋላ ቆይተው ይናገራሉ ማለት ነው። አይደብቁላችሁም። እኛም ሰራተኛ ነን ገበናችሁን ልደብቅ አይሉ፣ ቆይተው ይናገሩባችኋል። እና በጣም ከባድ ነው። እና ያው ሴትየዋ መቼም አንዳንድ ጊዜ አንዳንዶች ሲገናኙ ሀድ ማማ ኮይስ ሀድ ማማ ማፊ ኮይስ ምናምን እንላለን ማለት ነው። ይጠይቋችኋል። እነሱ ለራሱ አሰሪሽ ጥሩ ናት ወላ ጥሩ አይደለችም ብለው ይጠይቋችኋል። ግን ባይሆኑም ጥሩ ናቸው ማለት ነው ነው። ገባችሁ? ነገ ከነገ ወዳ ስለሚናገሩ አብዛኞቻቸው አዲስ የመጡ ስለማያውቁ ማለት ነው ሀድማፊ ኮይስ ይላሉ። ግን ቆይተው ያው እንደዛ ብላ ነበር ይላሉ። እና ያንን ማለት ነው ልጅቷ የስርቆት የእጅ ሌብነት ነው የሚባል የእጅ አመል ያለበት ሰው በጥቅሉ ተወዳጅና ጥሩ አይደለም። ሌባና ስርቆትና ውሸት በጥቅሉ ስደት ላይ በጣም ብዙ ዋጋ ያስከፍላል። ጥሩ አይደለም። እና እንደዛ አይነቶችን ነገሮች ለማስወገድ በጣም መጣርና መታገል አለባችሁ እህቶቼ። በተለይ አዲስ ለሚመጡ ልጆች ብዙ ነገር ብዙ ዋጋ ያስከፍላል ማለት ነውና
እኛ ደግሞ ማለት ነው ይሄንን ኢንሻአላህ በሌላ ቪዲዮ እሰራላችኋለሁ በደንብ አድርጌ ዝሮ ኢንሻአላህ በቀጣይ ቪዲዮ እስከመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረከቱ። ሀያት ዩቲዩብን ላይክ እና ሰብስክራይብ በማድረግም ቤተሰብ ሁኑ። ጥሩ ጥሩ ነገሮችን ሀይር ነገሮችን ለእናንተ ይዤላችሁ እመጣለሁ ማለት ነው ያጀማ